ሰላም ጤና ይስጥልን ውድ የአራዳ ኤፍኤም 95.1 የዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልን። በሳምንታዊ የስፖርት ዝግጅታችን በዩቲዩብ ቻናላችን ላይ ከእናንተ ጋር ተገናኝተናል። በዚህኛው ሳምንት ዝግጅታችን ደግሞ የአፍሪካ ዋንጫውን የ16ቱ ጥሎ ማለፍ ጨዋታዎችን የምንመለከት ይሆናል ማለት ነው። ከዚህም በተጨማሪ በአፍሪካ ዋንጫው የምድብ ጨዋታዎች ላይ የተስተዋሉ አንዳንድ ነገሮችን እያነሳን በዚህኛው ፕሮግራማችን ላይ ከእናንተ ጋር አብረን ቆይታ እናደርጋለን። እንደዚህ አይነት ምርጥና አዳዲስ ዝግጅቶች እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህንን ጉዳይ ወደ እናንተ እያደረስኩ ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። 35ኛው የአፍሪካ እግር ኳስ ዋንጫ እንግዲህ በሞሮኮ አዘጋጅነት ከተጀመረ ቀናት ተቆጥረዋል። በጣም ጥሩ የሆነ የአፍሪካ ዋንጫን እየተመለከትን እንገኛለን። በእርግጥ ብዙዎች የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ ከዚህ የአፍሪካ ዋንጫ ውድድር ጋር ተያይዞ። አንዳንዶቹ ከዚህ በፊት እንደምናውቀው የአፍሪካ ዋንጫ አይደለም፣ በደጋፊዎች ስታዲየም ውስጥ የተሞላ የአፍሪካ ዋንጫን እየተመለከትን አይደለም፣ የፉክክር ደረጃውን በፊት ከምናውቀው አንጻር በጣም ዝቅ ያለውን የአፍሪካ ዋንጫ ነው እየተመለከትን የምንገኘው፣ በብሔራዊ ቡድኖች መካከል ከፍተኛ ጋፕና ልዩነት እየተመለከትን እንገኛለን የሚሉ ሀሳቦቻቸውን ነው እንግዲህ በርካቶች እያነሱ የሚገኙት። በእርግጥ አንድ የምረዳውና የሚገባኝ ነገር የአፍሪካ ዋንጫው በተለይም ደግሞ በሞሮኮ ምድር ሲደረግ በርከት ያሉ ሁኔታዎችን እየተመለከትን እንገኛለን። ለምሳሌ አዘጋጇ ሞሮኮ ከምታረጋቸው ጨዋታዎች ውጪ ወይ ደግሞ እንደነ ግብፅ አይነት ሀገራት እንደነ ቱኒዚያ ያሉ ሀገራት የሰሜን አፍሪካ ሀገራት ከሚያደርጓቸው ጨዋታዎች ውጪ አብዛኞቹ ስታዲየሞች ከጥቂት ተመልካቾች በስተቀረ ብዙ ተመልካቾች የሚመለከቷቸው ውድድሮች አልሆኑም። እንደውም በዚህ ውድድር ላይ ከሞሮኮ ጨዋታዎች ውጪ በሚደረጉ የጨዋታ መርሃ ግብሮች ላይ ትኬት መግዛት ላልቻሉ በርከት ያሉ የእግር ኳስ ተመልካቾች ጨዋታውን በነፃ እንዲመለከቱም ጭምር እየተደረገ ጨዋታዎችን ወደ ስታዲየም እየገቡ በርካታ ተመልካቾች ሲመለከቱ እንደነበረ ተመልክተናል። እና በፊት ለምሳሌ ምዕራብ አፍሪካ ላይ በሚገኙ ሀገራት የአፍሪካ ዋንጫው ሲደረግ በሌሎች ሀገራትም ላይ ሲደረግ ስታዲየሞች ጢም ብሎ ሞልቶ ነበረ የአፍሪካ ዋንጫ ጨዋታዎችን የምንመለከት የነበረውና በስታዲየም ላይ በርካታ ደጋፊዎች አይገኙም ከሚል አንጻር በርካታ ቅሬታዎች ሲቀርቡ እየተመለከት እንገኛለን። ግን እንደዛም ሆኖ ደግሞ የአፍሪካ ዋንጫው በጣም የተለየ የደጋፊዎች ድባብን እያስመለከተን ነው የሚገኘው። ከ2 ዓመት በፊት በኮት ደቯር አዘጋጅነት በተደረገው የአፍሪካ ዋንጫ ላይ እንግዲህ ወደ 643585 ተመልካቾች ስታዲየም ገብተው ያንን ጨዋታ ሲመለከቱ እንደነበር ነው በምድብ ጨዋታዎች ላይ ሲገለጽ የነበረው። በዚህኛው የአፍሪካ ዋንጫ ላይ ደጋፊዎች እየተገኙ አይደለም በተባለበት የአፍሪካ ዋንጫ ላይ በምድብ ጨዋታዎች 729240 ተመልካቾች ጨዋታውን በስታዲየም ተገኝተው ሲመለከቱ እንደነበረ የወጡት መረጃዎች ያሳያሉ። ስለዚህ የአፍሪካ ዋንጫው ስታዲየሞች ላይ ደጋፊዎች እምብዛም እየተገኙ አይደለም የሚለው ሀሳብ ብዙም ልንገዛው ምንችለው እንዳልሆነ በዚሁ አጋጣሚ መረዳት እንችላለን። ከዚህ ባለፈ ልክ ነው አንዳንድ ጨዋታዎችን ስንመለከት በጣም ከደረጃ ዝቅ ያሉና በብሔራዊ ቡድኖች መካከል ከፍተኛ ልዩነት የተመለከትንባቸው ጨዋታዎች እንደነበሩ እናስታውሳለን። ለምሳሌ የሴኔጋልና የቦትስዋናን ጨዋታ ብንመለከት የአንድ ቡድን ፍጹም የበላይነት የተመለከትንበት፣ በቦትስዋና ብሔራዊ ቡድን በኩል ምንም ተነሳሽነት ያላየንበት ሴኔጋል በቀላሉ ያሸነፈችው ጨዋታ እንደነበረ እናስታውሳለን። ከትላንትና በስቲያ ረቡዕ እንደዚሁ የአልጄሪያና የኢኳቶሪያል ጊኒ ጨዋታ በአልጄሪያ 3-1 አሸናፊነት የተጠናቀቀውም ጨዋታ ፉክክር አልባ እንደነበረ ተመልክተናል። ዩጋንዳ በናይጄሪያ 3-1 የተሸነፈችበት፣ እንዲሁ ራሷ ቦትስዋና በዴሞክራቲክ ኮንጎ 3-0 የተሸነፈችበትና ሴኔጋል ደግሞ ቤኒንን 3-0 ያሸነፈችባቸው ጨዋታዎች እንደው ለአብነት የሚጠቀሱ የጨዋታ መርሃ ግብሮች ናቸው። በትልቆቹና በጣም ዝቅተኛ ደረጃ በተሰጣቸው ብሔራዊ ቡድኖች መካከል ከፍተኛ ጋፕ እንደተፈጠረ ያንንም ደግሞ እዚህ አፍሪካ ዋንጫው መድረክ ላይ በደንብ በስፋት እየተመለከት ነው እንገኛለን። ታዲያ ይህኛው የአፍሪካ ዋንጫ ምን ጥሩ ነገሮች አሉት ወይም ደግሞ ምን ጥሩ ነገሮችን እያስመለከተን ነው ብለን ካልን የትልልቆቹ ብሔራዊ ቡድኖችን ተፎካካሪነት እያየን እንገኛለን። እንደው ብዙም ባይሆን ጥቂት የሚባሉ ምርጥ ጨዋታዎችን በአፍሪካ ዋንጫው ላይ ተመልክተናል። ለእኔ ግብፅ ከደቡብ አፍሪካ የነበረው ጨዋታ በጣም ትልቅ ፉክክር የነበረበትና ምናልባትም ደረጃ ስጥ ብባል አንደኛ ደረጃ ላይ የማስቀምጠው ይህንን
ደቡብ አፍሪካና የግብፅን ጨዋታ ይሆናል ማለት ነው። ከዛ በኋላ የኮት ዲቯርና የካሜሩንን ጨዋታ ተመልክተናል። የአልጄሪያና የቡርኪና ፋሶ በጣም ጥሩ ፉክክር ያየንባቸው ጨዋታዎች ናቸው። ሞዛምቢክ ሳትጠበቅ ጋቦንን 3-2 ያሸነፈችበት፣ እንዲሁ ደግሞ ዚምባብዌና ደቡብ አፍሪካ አንገት ለአንገት የተናነቁበትና 3-2 በደቡብ አፍሪካ አሸናፊነት የተጠናቀቀውም ጨዋታ ጥሩ ፉክክር ያየንበት ነበር። ከዛ ግን የጋቦንና የኮት ዲቯር እንዲሁ ደግሞ የሞዛምቢክና የካሜሩን ጨዋታዎች በጣም ከፍተኛ ፉክክር የታየባቸው ነበሩ ተብለው ሊጠቀሱ ይችላሉ። እኔ እንግዲህ የአፍሪካ ዋንጫውን አብዛኞቹን ኦልሞስት ወደ 90% የሚሆኑትን ጨዋታዎች ተመልክቻቸዋለሁ ማለት ይቻላል። በጣም ምርጥ ብዬ የያዝኳቸው እነዚህን የጨዋታ መርሃ ግብሮች ናቸው ማለት ነው። ከዚህ ባለፈ የአፍሪካ ዋንጫው ላይ እንደው ምንም በቃ ትርጉም ያለው እንቅስቃሴ ሳያሳዩ ዝም ብሎ ከመሳተፍ በዘለለ የተሻለ እንቅስቃሴ ሳያሳዩ ከዚህ ውድድር የተሰናበቱ ሀገራት አሉ። ለምሳሌ የዩጋንዳ ብሔራዊ ቡድንን በዚህ የአፍሪካ ዋንጫው ላይ እናነሳለን። የዩጋንዳ ብሔራዊ ቡድን ልክ በአካውንቲንግ ትምህርት ፈርስቲን ፈርስት አውት ወይም ፊፎ የሚባል ነገር አለና ልክ እንደዛ ነው በቃ የዩጋንዳ ብሔራዊ ቡድን የሆነው። ወደ ሞሮኮ የመጣው ቀድሞ ነው ወደ ሞሮኮ የደረሱት። ሲሰናበቱም ደግሞ ቀድሞ ነው ከውድድሩ ቀድሞ መሰናበታቸውን ያረጋገጡትና በሶስቱም ባደረጓቸው ጨዋታዎች ላይ በጣም ደካማ ፐርፎርማንስን አሳይተው ነው ውድድራቸውን ማጠናቀቅ የቻሉት። ይሄ የዩጋንዳ ብሔራዊ ቡድን አንዱ የዚህ ቶርናመንት መልክ ነበር ብለን ልንጠቀስ እንችላለን። በናይጄሪያ ተሸንፈዋል፣ እንዲሁ ደግሞ በቱኒዚያም ተሸንፈዋል። ከጎረቤታቸው ታንዛኒያ ጋር ብቻ ነው አቻ የተለያዩትና የውድድሩ ቆይታቸው ፍጹም ደካማ ነበረ። ሶስቱም ጨዋታዎች ላይ 3 ግብ ጠባቂዎችን ተጠቅመዋል፣ ግን ደግሞ ጎሎች ሲቆጠርባቸው ነበርና የዩጋንዳን ብሔራዊ ቡድን በዚህ በኩል እናነሳለን። ሌላው የጋቦን ብሔራዊ ቡድን ነው። እንግዲህ የጋቦን ብሔራዊ ቡድን ጥሩ ተጫዋቾችን ይዞ ነው ወደዚህ የአፍሪካ ዋንጫ የመጣው። እንደነ ፒየር-ኤመሪክ ኦባሜያንግ አይነት በጣም ጥሩ ልምድ ያላቸው እነ ማሪዮ ለሚናን የመሳሰሉ ጥሩ ተጫዋቾችን ይዘው ወደዚህ ውድድር መጥተዋል። ግን የነዚህ ተጫዋቾች ሚና ጥሩ የሚባል ስላልነበረ ሀገራቸውን ከመውደቅ ሊታደጓት አልቻሉም እና ጋቦን ባደረገቻቸው 3 ጨዋታዎች በ3ቱም ተሸንፋ ነው ከውድድሩ የተሰናበተችው። በካሜሩን 1-0 ተሸንፋለች። በሞዛምቢክ እንግዲህ ሞዛምቢክ በጣም ትንሽዬ ሀገር ነች፣ ማለትም ደግሞ በጣም ዝቅተኛ ግምት አንደርዶግ ወይም ደግሞ ጭራሽ ዳርክ ሆርስም ብለን ልንጠራት እንችላለን። ምንም ግምት ያልተሰጣት ብሔራዊ ቡድን ነበረች እና በሞዛምቢክም 3-2 ተሸንፋለች። እንዲሁ ደግሞ በኮት ዲቯርም 2-0 ስትመራ የነበረውን ጨዋታ 3-2 ተሸንፋ ጨዋታዋን አጠናቃለች እና የአፍሪካ ዋንጫው ለጋቦኖች ጥሩ የሚባል አልነበረም። ከዛ እንደውም ትላንትና የጋቦን መንግስት ይፋ ባደረገው መሰረት ሙሉ ከአሰልጣኙ ከዋና አሰልጣኙ ጀምሮ ረዳት አሰልጣኞቻቸውን የስታፍ አባላቱን በጠቅላላ ከኃላፊነታቸው ማንሳታቸውም ጭምር ነበረ ሲገለጽ የቆየው። ይህ ብቻም አይደለም፣ እኔ ተጨማሪ መግለጫ እስከምሰጥ ድረስ የጋቦን ብሔራዊ ቡድንን አግጃለሁ በማለት ነው የጋቦን መንግስት ይፋዊ መግለጫ ያወጣ የነበረውና የጋቦን ብሔራዊ ቡድን ከመሳተፍ የዘለለ ትርጉም ያለው የሜዳ ላይ እንቅስቃሴ ሳያሳይ ነው ከውድድሩ የተሰናበተው ማለት ነው። እንግዲህ በአፍሪካ ዋንጫው ላይ እነዚህን ነገሮች ስንመለከት ከቆየም በኋላ አሁን ትክክለኛው የአፍሪካ ዋንጫ ከዚህ በኋላ በሚደረጉ ጨዋታዎች ላይ ይጀምራል ተብሎ ይጠበቃል እና ትልልቅ ጨዋታዎችን እናያለን። በጣም አነስተኛ ብሔራዊ ቡድኖችም እዚህ ውድድር ላይ ቀርተዋል እና ምን አይነት ጨዋታዎች ይከናወናሉ፣ ከዛ ከእነዚህ ጨዋታዎች ውስጥ የትኞቹ ሀገራት ወደ ቀጣዩ ዙር ሊያልፉ ይችላሉ የሚሉትን ጉዳዮች አብረን የምንመለከተው ይሆናል በዚህኛው ፕሮግራማችን ላይ ማለት ነው። እንግዲህ ሐሙስና አርብ የእረፍት ቀናት ነው ለአፍሪካ ብሔራዊ ቡድኖች ወደ 16ቱ ጥሎ ማለፍ ለተጓዙ ብሔራዊ ቡድኖች ማለት ነው። በዚህ በ16ቱ ጥሎ ማለፍ ላይ በጣም የሚጠበቁ ጨዋታዎች አሉ። ቅዳሜ ዕለት የ16ቱ ጥሎ ማለፍ ማለትም ከነገ ጀምሮ የሚከናወኑ ይሆናል። ሴኔጋል ከሱዳን ጋር ምሽት 1 ሰዓት ላይ ጨዋታቸውን ያከናውናሉ። ሱዳን በዚህ ቶርናመንት ላይ እኔ እንደው ቢያንስ ሰርፕራይዚንግ የሆነ ነገር ሊያሳዩን ይችላሉ ብዬ ካሰብኳቸው ብሔራዊ ቡድኖች መካከል አንዱ ብሔራዊ ቡድን ነበር የሱዳን ብሔራዊ ቡድን። እንዳልኩትም ወይም ደግሞ እኔ እንደጠበቅኩት የሱዳን ብሔራዊ ቡድን ወደ 16ቱ ጥሎ ማለፍ ተሻግሯል። ኢኳቶሪያል ጊኒን ነው ማሸነፍ የቻለው በምድብ በነበራቸው ጨዋታ። ከሱዳን ብሔራዊ ቡድን የተለየ ነገር መጠበቅ እንደው በጣም ኤክስትራ ነገር ሊሆን ይችላል። ምክንያቱም ሱዳን በአልጄሪያም 3-0 ተሸንፋለች፣ በቡርኪና ፋሶም 2-0 ተሸንፋለች። ቅድም እንዳልኩት ኢኳቶሪያል ጊኒን ብቻ ነው ያሸነፈችው። ነገር ግን ከከባድ ምድብ ደግሞ መውጣቷንም መዘንጋት የለብንም እና አልጄሪያ እነ ሴኔጋል ከሚገኙበት ምድብ ነው እንግዲህ ራሷን አውጥታ አሁን ላለበት ለደረሰችበት የ16ቱ ጥሎ ማለፍ ራሷን ማብቃት የቻለችውና የሱዳን ብሔራዊ ቡድን በዚህ መንገድ የሚነሳ መሆኑን ማንሳት
ይጠበቅብናል ማለት ነው። ከዚህ ጉዳይ ጋር አያይዘን ቅድም ያነሳ ነው በአልጄሪያ የተሸነፉበት በቡርኪና ፋሶ የተሸነፉበት ጨዋታም እንዳለ ቢሆን ግን ደግሞ አንድ መዘንጋት የሌለብን የሱዳን መንግስት ብሔራዊ ቡድኑን ከጀርባ ሆኖ እንዴት ሰፖርት ሊያደርግ ይችላል? ሱዳን በጦርነት አረር ስትታመስ የቆየች ሀገር ናት። በእርስ በርስ ጦርነት፣ በሲቪል ዋር፣ በኢኮኖሚ ቀውስ፣ በጣም በብዙ ነገሮች ትርምስምሷ ስትወጣ የነበረች ሀገር ናትና ያን ሁሉ ነገር ተቋቁሞ ነው እንግዲህ ወደዚህ ውድድር የመጡት እና ፕሮፌሽናል የሆኑ ተጫዋቾች አውሮፓ ላይ የሚጫወቱ ተጫዋቾች የሏቸውም። አብዛኛው በሎካል ሊግ የሚጫወቱ ተጫዋቾች ያሉበት ስብስብ ነው እና ትልቁን ሴኔጋልን ነው የሚገጥመው የሱዳን ብሔራዊ ቡድን። እንግዲህ አሰልጣኙ በጣም ልምድ ያላቸው ምናልባትም ደግሞ በአፍሪካ እግር ኳስ ብሔራዊ ቡድኖችን በማሰልጠን የሚታወቁ አሰልጣኙም ጭምር ናቸውና እሳቸው እንግዲህ ይህንን ቡድን ለ16ቱ ጥሎ ማለፍ አብቅቶታል። ኩዌሲ አፒያ እኔ ሱዳን ከምድቧ ማለፏ ብቻውን ወይም ደግሞ ከ16ቱ ጥሎ ማለፍ ላይ መድረሷ ብቻውን እንደ ትልቅ አቺቭመንት የሚቆጠር ነው ብዬ ነው የማስበው። ግን ደግሞ ምን አይነት የውጤታማነት ጊዜ ሊያሳልፉ ይችላሉ ከዚህ በኋላ? ምክንያቱም የሚገጥሙት ሱዳንን ነው። ሱዳን ቅድም እንዳነሳሁት በጣም ከባድ ተጋጣሚ ነው የምትገጥመው ከአልጄሪያ ጋር እና ከሴኔጋል ጋር ከሴኔጋል ጋር በምታከናውነው ጨዋታ ላይ ምን አይነት ውጤት ታስመዘግባለች? ሴኔጋል ያው ሴኔጋል ነች። እነ ኢስማኤል ያሳር፣ ኢድሪሳ ጋናጉዬ፣ ኢልማን ኒዳዬ፣ ኤድዋርድ ሜንዲ፣ ሴዲዮ ማኔ የመሳሰሉ ከዋክብት ተጫዋቾች ያሉበት ስብስብ ነው እና እዚህ ጨዋታ ላይ እኔ የማሸነፍ ፌቨራይቱን የምሰጠው ለሴኔጋል ነው። እንግዲህ ሱዳኖች ሰርፕራይዝ የሆነ ምሽት ካሳለፉ አብረን እናያለን። ምሽት ላይ የማሊና የቱኒዚያ ጨዋታ ይደረጋል። ምሽት 4 ሰዓት ላይ ማለት ነው። ማሊ የሚገርማችሁ 3ቱንም ጨዋታ አቻ ነው የወጣችሁ። አቻ ወጥታ 3 ነጥብ አስመዝግባ ነው ጥሩ እንግዲህ በዚህ ቶርናመንት ላይ የተሻለ ፐርፎርማንስ ያሳያሉ ተብሎ ሲጠበቁ ነበር። እንግዲህ ቶም ሴንቲፌት እንደምታውቁት የኢትዮጵያን ብሔራዊ ቡድን በማሰልጠን ይታወቃሉ። የኢትዮጵያን ብሔራዊ ቡድን ከማሰልጠን ባሻገር ደግሞ ጋምቢያንም ለአፍሪካ ዋንጫ አሳልፈዋል አሰልጣኝ ቶም ሴንቲፌት እና በዚህ የአፍሪካ ዋንጫው ላይ እንግዲህ 2ኛ ደረጃን ይዘው ነው ያለፉት ወደ ቀጣዩ ዙርና ከቱኒዚያ ጋር የሚያደርጉ ጨዋታ ይጠበቃል። ቱኒዚያ በአፍሪካ ዋንጫው ላይ ጥሩ ተፎካካሪ ሆና ተመልክተናታል። የነበረችው በጣም ጠጠር ካለ ምድብ ነበረ። ነገር ግን ከዛ ከነበረችበት ምድብ እነ ናይጄሪያ ከሚገኙበት ምድብ ናይጄሪያን ተከትላ 2ኛ ደረጃን ይዛ ነው ወደ ቀጣዩ ዙር ያለፈችውና ይሄ ጨዋታ ለማሊ እጅግ በጣም ፈታኝ እንደሚሆን ማንሳት ይቻላል። ቱኒዚያ ከማሊ ጋር የሚያደርጉት ጨዋታ እጅግ በጣም የሚጠበቅ ነው። እኔ ምናልባት ለማሊ ፌቨራይቱን እሰጣለሁ በዚህ ጨዋታ ላይ የማሸነፍ ቅድመ ግምት ምናልባትም በመለያ ምቶች ወይ ደግሞ በኤክስትራ ታይም ጨዋታውን ወደዛ ወስደው ወደ ቀጣዩ ዙር ሊያልፉ የሚችሉበትን እድል ሊፈጥሩ ይችላሉ። ማሊ በተለይ በመከላከሉ ረገድ በጣም ጠንካራ መዋቅር ያለው ስብስብ ነው ማለት ነው። ከዛ ውጭ ወደ እሁድ ወደሚደረጉ ጨዋታዎች ስንመጣ እሁድ ዕለት ደግሞ አዘጋጇ ሞሮኮ ከታንዛኒያ ጋር ወሳኝ የሆነውን ጨዋታቸውን ያከናውናሉ። ታንዛኒያ ያው ጥሩ 3ኛ ሆና ነው ወደ 16ቱ ጥሎ ማለፍ ያለፈችው ወደ ቀጣዩ ዙር ማለት ነው። ውጤቷ በጣም ፈተና የበዛበት ነበረ። በናይጄሪያ ተሸንፋ ከዩጋንዳና ከቱኒዚያ ጋር አቻ በተለያዩባቸው ጨዋታዎች ላይ ነው ባስመዘገቧቸው ነጥቦች ወደ ቀጣዩ ዙር ያለፉት። እኔ ሞሮኮ ይህንን ጨዋታ ታሸንፋለች የሚል ግምት አለኝ። ምክንያቱም በሞሮኮና በታንዛኒያ መካከል በጣም ሰፊ የሆነ የስብስብ ጥራት ልዩነት አለና አሽራፍ ሀኪሚ ወደ ሞሮኮ ብሔራዊ ቡድን ስብስብ ተመልሷል። አዩብ ኤልካቢ በጣም ግሩም ጊዜን እያሳለፈ ነው። የሪያል ማድሪዱ ኮከብ ብራሂም ዲያዝ በጣም ጥሩ ጊዜን እያሳለፈ ነው እና እኔ የሞሮኮ ብሔራዊ ቡድን እስካሁን ድረስ በተመለከትኩት እንግዲህ ሁሉንም ጨዋታዎች አይቼዋቸዋለሁ ሞሮኮ ያከናወነቻቸውን ጨዋታዎች እና እስካሁን ድረስ ባየሁት ሞሮኮ ተፈትናለች ብዬ የምለው በማሊው ጨዋታ ላይ ብቻ ነው። ከዛ ውጭ ግን ኮሞሮስንም ዛምቢያንም በጣም ቀለል አድርገው ነው ያሸነፉትና ይሄኛውም ጨዋታ ለሞሮኮ የማሸነፍ ግምት የሚሰጥበት የጨዋታ መርሃ ግብር ይሆናል ማለት ነው። ሌላኛው ጨዋታ በደቡብ አፍሪካና በካምሩን መካከል የሚደረገው ነው። ይሄ እስካሁን ድረስ ካየናቸው ከ3ቱም ጨዋታዎች በጣም ከበድ ያለ ጨዋታ የሚከናወንበት ይመስለኛል። ደቡብ አፍሪካ በጣም ተቸግራ ነው ያለፈችው። እንደተጠበቀው አይነት ጊዜን አላሳለፈችም በምድብ የመጨረሻው ጨዋታዋም ከዚምባብዌ ጋር በጣም ፈታኝ ነበር። ካምሩን ከተጠበቀውም በላይ አቺቭ ያደረገችበት በምድብ ላይ 7 ነጥቦችን አስመዝግባ ነው ወደ ቀጣዩ ዙር ያለፈችውና እንግዲህ አሰልጣኝ ዳቪድ ፓጎ ቡድኑን ይዘው የመጡበት መንገድ እጅግ በጣም የሚበረታታ ነው። ምሽት 4 ሰዓት ላይ ሁለቱ ቡድኖች ሲገናኙ ምን አይነት ውጤት ያስመዘግባሉ የሚለው ለማየት በጣም የሚያጓጓ ይሆናል ማለት ነው። ሰኞና ማክሰኞ ወደሚደረጉ ጨዋታዎች ስንመጣ ሰኞ እንግዲህ ግብጽ ከቤኒን ጋር ጨዋታዋን ታከናውናለች። ይሄም ጨዋታ ለግብጽ ነው በቀላሉ የማሸነፍ ግምት የሚሰጠው። የቤኒን ብሔራዊ ቡድን
በአፍሪካ ዋንጫው ላይ እንግዲህ በሶስት ጨዋታዎች ሁለቱን የተሸነፈ ቡድን ነው። በዲሞክራቲክ ኮንጎ ተሸንፏል። በሴኔጋል ደግሞ 3-0 በሆነ ውጤት ተሸንፏል። ቦትስዋናን 1-0 በማሸነፋቸው ምክንያት ብቻ ነው ወደ ቀጣዩ ዙር ጥሩ ሶስተኛ ሆነው ያለፉትና ይሄ ጨዋታ ለቤኒኖች በጣም ፈታኝ እንደሚሆን ግልጽ ነው። ግብጽ በዚህ ጨዋታ ላይ ፌቨራይት ነች። እንደነ ሞሳላ ማርሙሽ አይነት ተጫዋቾች በዚህ ጨዋታ ላይ በደንብ አውትሼን ያደርጋሉ ተብሎ ይጠበቃል። አሰልጣኙ ሳማሰንም በባለፈው ጨዋታቸው ላይ ለቋሚ ተጫዋቾቻቸው ተጣዋቂ ወንበር ላይ እንዲሆኑ እረፍት ሰጥተዋቸው ነበርና ይሄ ጨዋታ ለግብጽ በደንብ ፌቨራይት እንድትሆን እድል የሚሰጣት ግምት የሚሰጥበት ጨዋታ ነው። ምሽት 4 ሰዓት ላይ ናይጄሪያ ከሞዛምቢክ ጨዋታቸውን ያደርጋሉ። ሰኞ ዕለት ናይጄሪያ በውድድር ሂደት በጣም እየተገነባ የመጣ ቡድን ነው። በዚህ የአፍሪካ ዋንጫ ቶርናመንት ላይ እንደተመለከት ነው ከ3-3 በማሸነፍ በ9 ነጥቦች ቀጣዩን ዙር የተቀላቀለ ብሔራዊ ቡድን ነው እና ቆመን ልናጨበጭብለት የሚገባ ብሔራዊ ቡድን መሆኑን ተመልክተናል። ታንዛኒያን እንዲሁም ከባዷን ቱኒዚያን እና ዩጋንዳን አሸንፎ ነው ወደ ቀጣዩ ዙር ያለፈው እና እንደውም የቡድኑ የፊት መስመር ተጫዋች ቪክተር ኦሲሜሄን የትኛውም ጠንካራ ነኝ ብሎ የሚያስብ ቡድን እኛን መጥቶ መግጠም ይችላል፣ ካለፉን ጥሩ እኛም ደግሞ ማንነታችንን ለማሳየት ዝግጁ ነን የሚል ሀሳብ ሲሰጥ ነበር እና ምናልባት እኔ በስብስብ ጥራት ሞሮኮን እናነሳለን፣ አልጄሪያን ወይ ግብፅን ወይ ሴኔጋልን እናነሳለን። እንደ ናይጄሪያ ግን አስፈሪ የፊት መስመር ጥምረት ያለው ብሔራዊ ቡድን እኔ ሊመጣልኝ አይችልም። በጣም ጠንካራ የሆኑ ተጫዋቾች ያሉበት ነው። እነ አዴሞላ ሉክማን፣ አሌክሲ ዮቢ፣ ቪክተር ኦሲሜን፣ ፖል ኦናቹ የመሳሰሉ በጣም ምርጥ ተጫዋቾች ያሉበት ራሱ ለሴቪያ የሚጫወተው አኮር አዳምስን ጨምሮ ምርጥ ተጫዋቾች ያሉበት ስብስብ ነው እና እኔ ናይጄሪያ እስከ ግማሽ ፍጻሜ ወይ እስከ ፍጻሜ ትደርሳለች የምጠብቃት ሀገር ነች። ግን የምትገጥመው ደግሞ ሞዛምቢክን ነው። ሞዛምቢክ በባለፈውም እንደውም ብዙ ነገር ሲባል ነበረ ኢኳቶሪያል ጊኒን ካሸነፉ በኋላ ስለ ጨዋታ ሂደታቸው፣ ጋቦንን ካሸነፉ በኋላ ስለ ጨዋታ ሂደታቸው በጣም ብዙ ነገር ሲነሳ ነበር ስንመለከት የነበረው። ከካሜሮንም ጋር በነበራቸው ጨዋታ ላይ ራሳቸው ላይ ኦንጎል አስቆጥረው ያገኟቸውን እድሎች ሳይጠቀሙ ቀርተው ነው እንጂ ካሜሮንንም ነጥብ ለማስጣል ተቃርቦ ነበር። ስለዚህ እኔ ለናይጄሪያ ጨዋታው ሙሉ ለሙሉ በጣም ቀላል ጨዋታ ይሆናል ብዬ አልጠብቅም እና በጣም ፈታኝ የሆነ ፐርፎርማንስ ያሳያሉ ብዬ ነው የምጠብቀው። የሞዛምቢክ ተጫዋቾች ምናልባት በዚህ የአፍሪካ ዋንጫው ላይ ሰርፕራይዚንግ የሆነ ብቃት ከተጫዋቾችና ቡድን ከብሔራዊ ቡድን ስብስቦች የምንመለከት ከሆነ ሞዛምቢክን ነው በዚህ ቶርናመንት ላይ ልንጠብቅ የምንችለው። ማክሰኞ 2 ትልልቅ ጨዋታዎችን የምናይበት ምሽት ይሆናል ማለት ነው። ማክሰኞ አልጄሪያ ከዲሞክራቲክ ኮንጎ የመጀመሪያው ቀዳሚ ጨዋታ ነው። ይህንኛው ለመገመት እኔም ገምት ብባል ለመገመት በጣም የሚያስቸግር የጨዋታ መርሃ ግብር ይሆናል። አልጄሪያ ቅድም እንዳነሳሁት ሪያድ ማህሬዝ እንኳን የውድድሩ ከፍተኛ ኮከብ ጎል አስቆጣሪ መሆኑን እየተመለከትን እንገኛለን። እንግዲህ አልጄሪያ በጨዋታው ላይ በምድብ ማለት ነው ሱዳንን አሸንፋ፣ ቡርኪና ፋሶን አሸንፋ፣ ኢኳቶሪያል ጊኒን አሸንፋ በ3 ጨዋታ 7 ጎሎችን አስቆጥራ 1 ግብ ብቻ ተቆጥሮባት ልክ እንደ ናይጄሪያ ሁሉ በ9 ነጥቦች ነው ከምድቧ የተሻገረችውና ለአልጄሪያ ከፍተኛ ግምት ነው የሚሰጠው። በዚህ ቶርናመንት ላይ ረጅም ርቀት ይጓዛሉ ተብለው ከሚጠበቁ ብሔራዊ ቡድኖች መካከል አንዱ ነው። የቡድኑ ግብ ጠባቂ ሉካ ዚዳን የእግር ኳስ ኮከቡ ዚነዲን ዚዳን ልጅ ነውና በጣም ጠንካራ የሆነ ስብስብ እንዳላቸው ይታወቃል። በአንጻሩ ዴሞክራቲክ ኮንጎንም ስንመለከት ዴሞክራቲክ ኮንጎም ለአልጄሪያ ቀላል ተጋጣሚ ትሆናለች ተብሎ አይጠበቅም። 7 ነጥቦችን ይዘው ነው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት ከዚህ ምድብ ማለት ነውና ሴኔጋልም ዴሞክራቲክ ኮንጎም እኩል 7 ነጥብ ይዘው በጎል ክፍያ ተበልጠው ነው ሁለተኛ ደረጃን ይዘው ያጠናቀቁት። በጣም ጥሩ ተጫዋቾች አሏቸው። በምድብ ጨዋታዎቻቸው ላይ እንደተመለከት ነው በጣም ጠንካራ የሆኑ ተጫዋቾች እንዳሏቸው ተመልክተናል። ለምሳሌ አሮን wan-bissakaን በዚህ ስብስብ ውስጥ መጥቀስ ይቻላል። እንዲሁ ደግሞ እነ አግዘል ቱዋንዜቤ፣ ማስዋኩ እንዲሁ ደግሞ እነ ኖ ሳዲኪ፣ ባካምቡ እና ደግሞ እነ ቦንጎዳ የመሳሰሉ ተጫዋቾች አሉና እዚህ ጨዋታ ላይ የኮንጎን ፈታኝነት ልንመለከት እንችላለን። እኔ ምናልባት ኮንጎ ልታሸንፍ የምትችልበት እድል አለ ብዬ አስባለሁ። ነገር ግን አልጄሪያ ደግሞ የጨዋታው ፌቨራይት ሀገር ነች። መጨረሻ ላይ የኮት ደቯርና የቡርኪና ፋሶን ጨዋታ ነው የምንመለከተው እና ይሄ የ16ቱ ጥሎ ማለፍ ትልቁም ጨዋታ ይህንኛው የጨዋታ መርሃ ግብር ነው። ኮት ደቯር ከቡርኪና ፋሶ። ኮት ደቯር በምድቧ እንግዲህ 7 ነጥቦችን ይዛ ቀጣዩን ዙር ነው የተቀላቀለችው። እነ አማድ ዲያሎ እነ ጎላይ ዲያ ግብ ጠባቂው ያህያ ፎፋናን ጨምሮ ከዚህ በተጨማሪ በጣም ልምድ ያለው በጨዋታው ላይ ጥሩ ጊዜን ያሳልፋል ተብሎ ሲጠበቅ የነበረው ዊልፍሬድ ዛሃ እንዲሁ ደግሞ በዚህ ቡድን ውስጥ እንደነ ኢቫን ጊውሰን አይነት በጣም ጠንካራ ተጫዋቾች ያሉበት ስብስብ ነውና የኮት ደቯር ብሔራዊ ቡድን በተለይ አሰልጣኙም
ጨዋታን የማንበብ ችሎታቸው በጣም ጠንካራ ከመሆኑ ጋር ተያይዞ ብቃታቸው የሚነሳላቸው አሰልጣኝ ናቸው እና በዚህ ጨዋታ ላይ የማሸነፍ ቅድመ ግምትን ይወስዳሉ። በተለይ አማድ ዲያሎ በጣም ጥሩ ጊዜ ነው በዚህ በአፍሪካ ዋንጫው ላይ ያሳለፈ ያለው። የቡርኪና ፋሶ ብሔራዊ ቡድን ጠንካራ የሆነ ብሔራዊ ቡድን መሆኑን አሳይቶናል። ኢኳቶሪያል ጊኒንና ሱዳንን አሸንፈው በአልጄሪያ ነው የተሸነፈውና በቡርኪና ፋሶ ብሔራዊ ቡድንም ውስጥ ጥሩ ተጫዋቾች አሉ። በስብስብ ረገድ ከተመለከትነው የአሰልጣኙ ብራማ ትራኦሬ ተጫዋቾች ከግብ ጠባቂው ሄርቪ ኮፊ ጀምሮ በጣም ልምድ ያላቸው ጥሩ ተጫዋቾች አሉ። እነ ኦታራ ካቦሬ እንዲሁ ደግሞ የቡድኑ ካፕቴን ሆኖ እየተመለከትን የምንገኘው የሰንደርላንዱ በርትናንድ ትራኦሬ እነ ሳንጋሬ የመሳሰሉ ጥሩ ተጫዋቾች አሉና ይሄ ጨዋታ ለኮት ደቫሮች ቀላል አይሆንም። ይህንን ጨዋታ ማለፍ ለኮት ደቫሮች እጅግ በጣም ወሳኝ ነው የሚሆነው ማለት ነው። እንግዲህ በዚህ የአፍሪካ ዋንጫው ላይ እነዚህን ጨዋታዎች ነው የምንመለከተው በ16ቱ ጥሎ ማለፍ ማለት ነው። ከዛ በኋላ ትልልቆቹን ጨዋታዎች ልናይ እንችላለን። ለምሳሌ የደቡብ አፍሪካና የካምሩን አሸናፊ ከሞሮኮና ከታንዛኒያ ጋር ነው የሚጫወተው። ስለዚህ ካምሩንና ሞሮኮ ካለፉ ሩብ ፍጻሜ ላይ የሚያደርጉትን ጨዋታ መገመት አይከብድም። አልጄሪያና ዴሞክራቲክ ኮንጎ ከናይጄሪያና ከሞዛምቢክ አሸናፊ ጋር ነው የሚጫወቱት። ስለዚህ ለምሳሌ አልጄሪያና ናይጄሪያ የሚያልፉ ከሆነ ጨዋታቸው በጣም ከባድና አስቸጋሪ ሊሆን ይችላል። የማሊና የቱኒዚያ አሸናፊ ከሴኔጋልና ከሱዳን ጋር ይጫወታልና ምናልባትም የቱኒዚያንና የሴኔጋልን አሸናፊነት ካየን የሁለቱ ቡድኖች ጨዋታ የሚጠበቅ ይሆናል። የሴኔጋልና የግብፅና የቤኒን አሸናፊ ከኮት ደቯርና ከቡርኪና ፋሶ አሸናፊ ጋር ይጫወታልና ግብፅ ቤኒንን ብታሸንፍ፣ ኮት ደቯር ቡርኪና ፋሶን ብታሸንፍ ግብፅ ከኮት ደቯር ጋር ሲጫወቱ እንመለከታለን ማለት ነው። ስለዚህ ጨዋታው እጅግ በጣም ከባድና አስቸጋሪ ነው የሚሆነው ማለት ነው። እንግዲህ የአፍሪካ ዋንጫው በእንደዚህ አይነት ሁኔታ እየቀጠለ ይገኛል። ውድድሩ እንዴት አያችሁት? ጨዋታዎችን እየተመለከታችሁ ነው ወይ? ይህንን ጨዋታ ማን አሸንፎ ዋንጫውን ያነሳል? የዘንድሮን የአፍሪካ ዋንጫ ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን አትርሱ። በሚቀጥለው ሳምንት ደግሞ ከኔ ጋር በሌላ የተመረጠ ርዕሰ ጉዳይ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።